አርሰናል ወሳኝ ተጫዋቾችን ለማስፈረም በራዳር ውስጥ አስገብቶ ከፍተኛ እንቅስቃሴ እያደረገ ነው። መድፈኞቹ በአዲሱ ስፖርቲንግ ዳይሬክተራቸው አንድሬ ቤርታ ስር ትልቅ እምርታን በክረምቱ ሊያሳዩን እንደሚችሉ ተሰምተዋል። የሳምንቱ የአውሮፓ ሻምፒዮንስ ሊግ ምርጥ ተጫዋች ተለይቷል። እንደዚሁም ደግሞ ሪያል ማድሪዶች ከአርሰናል ጨዋታ በፊት የተለያየ እንቅስቃሴ እያደረጉ እንደሆነ ተሰምቷል ማለት ነው። በሌላ በኩል የአንድሬ ኦናና ኳስ ያለመያዝ ክህሎት የዩናይትድ ደጋፊዎችን እያበሳጨ ነው። ሰላም ጤና ይስጥልኝ ውድ አድማጭ ተመልካቾች እንደምናችሁ። የዕለቱን ወሳኝ መረጃ እንደተለመደው የስቱዲዮ ሰዓቴን አክብሬ ተገኝቻለሁ። በበርካቶቻችሁ ጥያቄ መሰረት የዕለቱን ስፖርታዊ መረጃዎች በአንድ ላይ ከሁሉም ስፍራ የተገኙትን ብታደርሰን የሚል አስተያየት ሰጥታችሁኛል። ስለዚህ ካሁን በኋላ በየዕለቱ ከየትኛውም ስፍራ የተሰሙ ወሳኝ የምላቸውን ስፖርታዊ ጥንክሮችን ወደ እናንተ የማደርስ ይሆናል ማለት ነው። ለቻናሌ አዲስ ሆናችሁ የደውል ምልክቷን በመጫን ቤተሰብ መሆን አትርሱ። እንደ ሁልጊዜው ቪዲዮ ለበርካቶች እንዲደርስ ላይክ በማድረግ ጀምሩ። እንግዲህ ቀጣዮቹን ደቂቃ ከኔ ጋር ስትቆዩ ያለምንም መሰልቸት ከአርሰናል ጀምረን በሊቨርፑል ቤት ውላቸውን ያራዘሙ ተጫዋቾች አሉ። ስለ ዊሊያም ሳሊባና ሪያል ማድሪድም የተሰማ አዲስ መረጃ አለ። ስለ ዩናይትድ እና ኦናና አንስተን እንወያያለን ማለት ነው። እስኪ ከመድፈኞቹ እንጀምር። አርሰናሎች እጅግ ወሳኝ የተባሉ ተጫዋቾችን ወደ ስብስባቸው ለመምጣት በቀጣዩ ክረምት እንደሚሰሩ ይጠበቃል። በነገራችን ላይ አርሰናሎች አዲሱ ስፖርቲንግ ዳይሬክተር አንድሬ ቤርታ በጣም ውጤታማ ስራ ገና ከፈረመ ወር እንኳን ሳይሞላው መስራት እንደጀመረ ነው የተሰማው። መድፈኞቹ እንግዲህ ተከላካይ ያስፈርሙም ተብሎ ነበረ። ተከላካይ እንደሚያስፈርሙ እየተሰማ ነው። በዋነኝነት ትኩረታቸው የፊት ለፊት መስመር አጥቂ ላይ እንደሚሆን ተረጋግጧል። ታዲያ አንድሬ ቤርታና ሚኬል አርቴታ በጣም ጥልቅ የሆኑ ውይይቶችን በየቀኑ እያደረጉ እንደሆነ የተሰማ ሲሆን እነማንን ማስፈረም እንደሚፈልጉ አርሰናሎች በግልጽ ከ1 እስከ 3 ብለው አስቀምጠው እነዛን ተጫዋቾች ለማስፈረም ወኪሎቻቸው ጋር ንግግር ጀምረዋል። ምን ያህል ገንዘብ እንደሚፈልጉ፣ ምን ያህል ጥቅማ ጥቅሞች እንደሚያገኙ፣ አርሰናል ከነዚህ ተጫዋቾች ምን እንደሚፈልግ እነዚህን ሁሉ እየተወያዩ መድፈኞቹ እንግዲህ ቢያንስ በክረምት የዝውውር መስኮት 3 እና 4 ተጫዋቾችን እንደሚያስፈርሙ ይጠበቃል ማለት ነው። በነገራችን ላይ መድፈኞቹ በአውሮፓ ሻምፒዮንስ ሊግ ሩብ ፍጻሜ በመድረሳቸው ብቻ 80 ሚሊዮን ዩሮ ከአውሮፓ ሻምፒዮንስ ሊግ ክፍያ አግኝተዋል። ሪያል ማድሪድን ጥለው ግማሽ ፍጻሜ የሚገቡ ከሆነ ደግሞ ወደ 110 ሚሊዮን የሚጠጋ ዩሮ ያገኛሉ። ፍጻሜ የሚደርሱና ዋንጫውን የሚያሳኩ ከሆነ ደግሞ እስከ 150 ሚሊዮን ዩሮ የሚጠጋ ገንዘብ እንደሚያገኙ ተሰምቷል። ይህም እንግዲህ ቢያንስ ለሁለት ተጫዋቾች መግዣ ይሆናቸዋል። ስለዚህ የሚሸጡትም ተጫዋች በርካታ ስላለ መድፈኞቹ በትንሹ ከ3 እስከ 4 ተጫዋቾችን ያስፈርማሉ ተብሎ ነው የሚጠበቀው። አርሰናል አዲስ ተጫዋች ከስሙ ጋር ተያይዟል። ይህ ማን ነው? የቦርንማውዙ በበርካቶች ዘንድ እየተደነቀ የሚገኘው የተከላካይ ስፍራ ተጫዋች ዲን ሁይሰን ነው። ዲን ሁይሰን እንግዲህ ዘንድሮ ቦርንማውዙ አሰልጣኝ አንዲ ኢራኦላ ስር እጅግ ድንቅ ብቃቱን እያሳየ በታላላቅ የአውሮፓ ክለቦች ኢላማ መደረጉ ይታወሳል። ይህን ተጫዋች ሪያል ማድሪድ ይፈልገዋል፣ ማንቸስተር ዩናይትድ ይፈልገዋል፣ አርሰናል ይፈልገዋል። በርካታ የአውሮፓ ትልልቅ ክለቦች እንደሚፈልጉት ዘ አትሌቲክስ አስነብቧል። አሁን ላይ ግን በቀዳሚነት ይህንን ስፔናዊ የተከላካይ ስፍራ ተጫዋች የሚፈልገው አርሰናል እንደሆነ ነው ዘ አትሌቲክስ ያስነበበው። የሰሜን ለንደኑ ክለብ አርሰናል የተጫዋቹ ፈላጊ መሆናቸው ሲነገር ባለፈው ሳምንት እንግዲህ ወኪሎቹን እንዳነጋገሩ ተዘግቧል። ይህንንም የመሩት እንግዲህ አዲሱ የአርሰናል ስፖርቲንግ ዳይሬክተር አንድሬ ቤርታ ናቸው። ቤርታ እንግዲህ የዚህን ተጫዋች ወኪሎች አነጋግረው አርሰናል በጥብቅ እንደሚፈልገው ተናግረዋል። አሰልጣኝ ሚኬል አርቴታና አንድሬ ቤርታ የተጫዋቹ ትልቅ አድናቂ መሆናቸው ተነግሯል። አርሰናል እንግዲህ በቀጣይ ክረምት የተከላካይ ስፍራ ተጫዋች ፖላንዳዊውን ኪዮርን እንደሚሸጡ ይጠበቃል። ታዲያ ኪዮርን የሚሸጡ ከሆነ ዲን ሁይሰንን ያስፈርማሉ ተብሎ እንደሚጠበቅ ተገልጿል። ይህም እንግዲህ ለጋብሪኤል ማጋሌሽና ለዊሊያም ሳሊባ ሁነኛ የተቀያሪ ወንበር ተጫዋች እንደሚሆን ነው የሚጠበቀው። መድፈኞቹ እንግዲህ ባለፉት ዓመታት ስኳዳቸውን ባለማስፋታቸው በርካታ ዋንጫዎችን እንዳጡ ይታወሳል። በዚህም እንግዲህ የተከላካይ ስፍራ ጥሩ ተቀያሪ የሚሆናቸውን ሁይሰንን ለማስፈረም ከፍተኛ እንቅስቃሴ እያደረጉ ነው። በተጨማሪም ሊቨርፑል፣ ቶትናም፣ ኒውካስትል ዩናይትድ፣ ሪያል ማድሪድ እና ቼልሲ የዚህ ተጫዋች ፈላጊ እንደሆኑ ተዘግበዋል። የተጫዋቹ ኮንትራት ማፍረሻ 50 ሚሊዮን ፓውንድ እንደሆነ የተገለጸ ሲሆን ታዲያ መድፈኞቹ ይህንን ተጫዋች ለማስፈረም ከፍተኛ እንቅስቃሴ እያደረጉ እንደሆነ ተሰምቷል። ሌላኛው እጅግ ያልተጠበቀ የዝውውር ንግግር አርሰናሎች ከኒውካስትል ጋር ጀምረዋል። መድፈኞቹ እንግዲህ ከኒውካስትል አሌክሳንደር አይዛክን እንደሚፈልጉ ይታወቃል። ነገር ግን
ከትላንትና ምሽት ጀምሮ በሚወጡ መረጃዎች መድፈኞቹ የኒውካስትል ዩናይትዱን ተጫዋች አንቶኒ ጎርደንን ለማስፈረም ከፍተኛ እንቅስቃሴ በአዲስ መልኩ እንደጀመሩ ነው የተሰማው። መድፈኞቹ በሚቀጥለው ክረምት የፊት መስመራቸውን ለማጠናከር እንግዲህ ንቁ ተሳትፎ ያደርጋሉ ተብሎ እንደሚጠበቅ ተገልጿል። መድፈኞቹ በአሁን ሰዓት የአርቢ ሌይፕዚጉን ቤንጃሚን ሴስኮ ላይ ጥርጣሬ አድሮባቸዋል። የተጫዋች ከአርሰናል ጋር ከባለፈው ክረምት ጀምሮ ስሙ ሲያያዝ ነበር። ነገር ግን ቤንጃሚን ሴስኮ በአርቢ ሌይፕዚግ ቤት ሊቆይ እንደሚችል ከተሰማ በኋላ መድፈኞቹ ጥርጣሬ ስላደረባቸው ተጫዋቹን በቀዳሚነት ከያዙት የአጥቂዎች ዝርዝር ውስጥ እንደሰረዙት ተሰምቷል። ስለዚህ አርሰናል በአሁኑ ሰዓት አሌክሳንደር አይዛክ እና ቪክተር ዩክሬሽን ለማስፈረም በቀዳሚነት እንደሚሰሩ ተገልጿል። ማንቸስተር ዩናይትድ እና ቼልሲ እንግዲህ ቤንጃሚን ሴስኮን ለማስፈረም ፍላጎት ማሳየታቸው ተዘግቧል። ስለዚህ መድፈኞቹ ከኒውካስትል ዩናይትድ ከአሌክሳንደር አይዛክ በተጨማሪ የመስመር አጥቂውን ጎርደንን እንግዲህ ለማስፈረም ከፍተኛ እንቅስቃሴ እንደሚያደርጉ ተሰምቷል። ታዲያ መድፈኞቹ በመስመር አጥቂ ቦታ የአትሌቲኮ ቢልባኦን ኒኮ ዊሊያምስ እና አንቶኒ ጎርደንን በመመልከት ላይ መሆናቸው ተዘግቧል ማለት ነው። አርሰናል በሌላ በኩል የተከላካይ ስፍራ ተጫዋቹን ማይልስ ሉዊስ ስኬሊን እንደዚሁም ደግሞ የመስመር አጥቂውን ኢታን ንዋኔሪ በዘንድሮ የውድድር መስኮት ያሳዩትን ድንቅ ብቃት ተከትሎ ውላቸውን ለማራዘም ከፍተኛ ስራ ሊሰሩ እንደሆነ ተሰምቷል። ማይልስ ሉዊስ ስኬሊ፣ ኢታን ንዋኔሪ እንግዲህ ዘንድሮ በአርሰናል ቤት በጉዳት ምክንያት ወደፊት ከመጡ በኋላ እጅግ አስደናቂ ብቃታቸውን እያሳዩ ነው። እነዚህን ተጫዋቾች ታዲያ በመድፉ ቤት ለረጅም ዓመታት እንዲቆዩ አዲሱ የስፖርቲንግ ዳይሬክተር አንድሬ ቤርታ ከነሱ ወኪልና ከተጫዋቾቹ ጋር ንግግር እንደጀመረ ተሰምቷል ማለት ነው። ወደ አርሰናልና ወደ ሪያል ማድሪድ ዜና ስወስዳችሁ ደግሞ ሪያል ማድሪድ አሁንም ዊሊያም ሳሊባን በጥብቅ እንደሚፈልገው ተሰምቷል። ዊሊያም ሳሊባ እንግዲህ በሪያል ማድሪድ አይን ስር ከገባ በጣም ቆይቷል። ሪያል ማድሪዶች ታዲያ ዊሊያም ሳሊባን ማስፈረም ይፈልጋሉ። ነገር ግን ዊሊያም ሳሊባ በአርሰናል ቤት እስከ 2027 ማለትም ለሚቀጥሉት 2 ዓመታት የሚያቆየው ውል አለው። ታዲያ በገንዘብ ማስፈረም ከፈለጉ ሂሳቡ ውድ እንደሚሆንባቸው ስላወቁ ልክ ኪሊያን ኢምባፔን እንደዚሁም ከሊቨርፑል አሌክሳንደር አርኖልድን እንዳስፈረሙት በነፃ ዝውውር ዊሊያም ሳሊባ በ2027 ውሉ ሲጠናቀቅ ለማስፈረም በውስጥ የማነጋገር ስራ ሊጀምሩ እንደሆነ ዘ አትሌቲክስ አስነብቧል። ታዲያ ሪያል ማድሪዶች ይህንን የተለመደ ታክቲካቸውን በመጠቀም ዊሊያም ሳሊባን ውሉ እስኪጠናቀቅ እስከ ዓመቱ መጨረሻ ድረስ እያግባቡ በስተመጨረሻ በነፃ ለማስፈረም እንዳሰቡ ተሰምቷል ማለት ነው። በነገራችን ላይ የሳምንቱ የአውሮፓ ሻምፒዮንስ ሊግ ምርጡ ተጫዋች የታወቀ ሲሆን ሁላችሁም እንደምታውቁት የመድፈኞቹ ተጫዋች ዲክላን ራይስ የሳምንቱ ምርጥ ተጫዋች ተብሏል። በሳምንቱ አጋማሽ የተደረጉ የሻምፒዮንስ ሊግ ሩብ ፍጻሜ ጨዋታዎችን ተከትሎ ከቀረቡ እጩዎች ውስጥ እንግዲህ የሳምንቱ ምርጥ ተጫዋች ተለይተዋል። በዚህም መሰረት የአርሰናሉ የመሃል ሜዳ ተጫዋች ዲክላን ራይስ የሻምፒዮንስ ሊግ የሳምንቱ ምርጥ ተጫዋች ተብሎ በአብላጫ ድምጽ መመረጥ ችሏል። ዲክላን ራይስ እንግዲህ አርሰናል ሪያል ማድሪድን 3-0 ባሸነፈበት ድንቅ ጨዋታ 2 አስደናቂ የቅጣት ምት ግቦችን በማስቆጠር የጨዋታው ኮከብ እንደነበረ ይታወሳል። ታዲያ በተጨማሪም የሳምንቱ ምርጥ 11 ስብስብ ውስጥም ዲክላን ራይስ የተካተተ ሲሆን ዲክላን ራይስ የአውሮፓ ሻምፒዮንስ ሊግ የሳምንቱ ምርጥ ተጫዋች ተብሎ ተመርጧል ማለት ነው። ሪያል ማድሪዶች ከአርሰናል ጨዋታ በፊት ለደጋፊዎቻቸው የአነቃቂ ቪዲዮ ለማሳየት እንደተዘጋጁ ተሰምቷል። ይህም እንግዲህ ሪያል ማድሪዶች ባለፉት ዓመታት እየተመሩ ባለቀ ደቂቃ ግብ አስቆጥረው ያለፉባቸውን ጨዋታዎች ቪዲዮ ጨምሮ ለደጋፊዎች አርሰናልንም ጥለን ማለፍ እንችላለን በሚል ለደጋፊዎች እንግዲህ የአነቃቂ ቪዲዮ ለማሳየት ዝግጅት እያደረጉ እንደሆነ ተሰምቷል። ይህም እንግዲህ በርካቶችን ፈገግ ያሰኘ ጉዳይ ሲሆን ሪያል ማድሪዶች በቻሉት አቅም በተለይም ካርሎ አንቸሎቲ በአርሰናል ከወደቁ መባረራቸው ስለተነገረ ይህንን ውጤት ገልብጠው የአሰልጣኝነት ቆይታቸውን በሪያል ማድሪድ ቤት ለማሳካት የማነቃቂያ ቪዲዮ ለሪያል ማድሪድ ደጋፊዎች ሊያሳዩ እንደሆነ ነው የተሰማው። በሪያል ማድሪድ በኩል እንግዲህ ጥሩ መረጃ የተሰማው ምንድነው? ዳኒ ሴባዮስ ከጉዳት ተመልሶላቸዋል። ዛሬ በነበረው የሎስ ብላንኮቹ ልምምድ ላይ እንግዲህ ዳኒ ሴባዮስ ተሳትፏል ማለት ነው። ስለዚህ በደርሶ መልሱ የመድፈኞቹ ጨዋታ ዳኒ ሴባዮስ ለሪያል ማድሪድ ጨዋታውን ያደርጋል ተብሎ የሚጠበቅ ሲሆን ሪያል ማድሪዶች በቻሉት አቅም አርሰናልን ጥለው ለማለፍ ከፍተኛ ጥረት እንደሚያደርጉ ተዘግቧል።
ነገር ግን በርካታ የእግር ኳስ ተንታኞችና የቀድሞ ተጫዋቾች አርሰናል ሪያል ማድሪድን ጥሎ እንደሚያልፍና እንደዚሁም ደግሞ በአውሮፓ ሻምፒዮንስ ሊግ ፍጻሜ ዘንድሮ በአርሰናልና በባርሴሎና መካከል ሊሆን እንደሚችል ከፍተኛ ግምታቸውን ትልልቅ የእግር ኳስ ተንታኞችና የቀድሞ ተጫዋቾች ሀሳባቸውን እየሰጡ ይገኛሉ። እስኪ ወደ አንድሬ ኦናና ልውሰዳችሁ። ኦናና እንግዲህ እጅግ በጣም አስቂኝ ሜሞች በየስፍራው የተሰሩበት ነው። ትላንትና ምሽት እንግዲህ ይህ ሜሞች እንደሚገቡት የበረኛ እጅግ በጣም ብዙ እንደሚቀረው የታየበት ነው ማለት ይቻላል። በነገራችን ላይ በርካቶች ኦናና አይደለም ኳስ የሚስቱን ቴክስት አይመልስም በሚል በተለያዩ ቲክቶክ፣ ፌስቡክ ላይ እየጻፉ እየተነጋገሩበት ይገኛሉ። አንድሬ ኦናና እንግዲህ እጅግ በጣም ለኔ በማንቸስተር ዩናይትድ ታሪክ ከታዩ ተጫዋቾች በሙሉ የወረደው ተጫዋች ነው ማለት እችላለሁ። በግብ ጠባቂ ደረጃ ማንቸስተር ዩናይትድ እንደ ዴሄያ፣ ቫንደርሰር፣ ሹማይክል የመሰሉ እንግዲህ ድንቅ በረኞች የነበሩት ዩናይትድ እንግዲህ ድንቅ ክለብ ነበረ። ታዲያ አንድሬ ኦናና ከነዚህ እኩል ሊጠራ የማይገባው እጅግ የወረደ በረኛ እንደሆነ እኔ በግሌ መናገር እችላለሁ። በእርግጠኝነት ሩበን አሞሪምም ሆኑ ማንቸስተር ዩናይትዶች በቀጣይ የክረምት የዝውውር መስኮት በዋነኝነት በረኛ ለማስፈረም ካሁን በኋላ እንደሚሰሩ እየተዘገበ ይገኛል። አሰልጣኝ ሩበን አሞሪም እንግዲህ ከትላንትናው ያቸው ውጤት በኋላ እየተሻሻልን ነው፣ የተጫዋቾች ስህተት ያለ ነው እያለ ቢገኝም በርካታ የዩናይትድ ደጋፊዎች ግን አንድሬ ኦናና በዩናይትድ ቤት እንዲቀጥል አይፈልጉም። እንደዛም ብቻ ሳይሆን በቀጣይ ሳምንት የደርሶ መልስ ጨዋታ በሊዮኑ ጨዋታም እንዲሰለፍ አይፈልጉም። ስለዚህ ሩበን አሞሪም በቀጣይ ዝውውር መስኮት ቀዳሚነት እንግዲህ በረኛ ለማስፈረም እንደሚሰሩ ተሰምቷል ማለት ነው። ሊቨርፑል የመሐመድ ሳላን ውል እንዳራዘመ ተሰምቷል። ግብጻዊው ንጉስ እንግዲህ ከሊቨርፑል ጋር በውድድር ዓመቱ መጨረሻ የእንግሊዝ ፕሪሚየር ሊግ ዋንጫን ካሳካ በኋላ ወደ ሳውዲ አረቢያ ያመራል ተብሎ ቢጠበቅም ከአሰልጣኝ አርኔ ስሎት ጋር እንግዲህ በሐሳባቸው እንደተስማማና የእሳቸውን ዓላማና እቅድ እንደወደደ የተሰማ ሲሆን ከዚህም በኋላ ከሊቨርፑል ጋር ዋንጫ አሳካለሁ ብዬ አምናለሁ በሚል እስከ 2027 የሚያቆየውን ለተጨማሪ 2 ዓመታት በሊቨርፑል ቤት የሚያቆየውን ውል እንደፈረመ ነው የተሰማው ማለት ነው። በሌላ በኩል የሊቨርፑል የተከላካይ ስፍራ ተጫዋች ቨርጂል ቫን ዳይክም በሊቨርፑል ቤት ለ2 ዓመታት የሚያቆየውን ውል ለመፈረም ከጫፍ እንደደረሰ ተሰምቷል ማለት ነው። ውድ አድማጭ ተመልካቾቼ የዕለቱን ወሳኝ ጥንክሮች ወደ እናንተ አደረስኩ። በእናንተ ጥያቄ መሰረት በየቀኑ እንግዲህ የሚከሰቱ ስፖርታዊ ክንውኖችን እንዳቀርብላችሁ ጠይቃችሁ ነበር። በዛ መሰረት ዛሬ እንግዲህ በአውሮፓ የተሰሙ ወሳኝ መረጃዎችን ወደ እናንተ አቀረብኩኝ። ይህ እንዲቀጥል የምትፈልጉ ከሆነ ከተመቻችሁ በኮመንት መስጫው ሳጥን ውስጥ ሐሳባችሁን አጋሩኝ። ወሳኝ ጉዳዮችን በሰፊው እየተመለከትን የዕለቱን ደግሞ ጥንክሮች እንዲህ በአማረ መልኩ ወደ እናንተ የማደርስ ይሆናል። ሐሳብ አስተያየታችሁን እስኪ በኮመንት ስራ አስቀምጡልኝ። ቤተሰብ ስለሆናችሁ ከልብ አመሰግናለሁ። ለቻናል አዲስ ሆናችሁ ሰብስክራይብ በማድረግ እንድትቀላቀሉ በአክብሮት እየጋበዝኩኝ በሌላ መረጃ በሌላ ጥንክር እስከምንገናኝ ሰላም ተመኘውላችሁ።